Salam. Welcome back to Therapy and Tea with Ruhi. ለማታውቁኝ ሩሂ ባይከዳ እባላለሁ። የስነ ልቦና ባለሙያ also the founder of Anchored Village Counseling and Wellbeing. So እዚህ ቻናል ላይ ብዙ እየተጫወተን ያለ ነው especially ላለፉት ጥቂት ኤፒሶዶች ልጆቻችን የሆነ ነገር ሲያጋጥማቸው ቀድመው እኛን እንደ መፍትሄ እንዲያስቡን ኦፕን እና ኦነስት ሆነው እኛን እንዲያናግሩንና እንዲያማክሩን እንዴት ነው ኢሞሽናሊ ሴፍ የሆነ ቤት መፍጠር የምንችለው የሚለውን የተለያዩ ነገሮችን እያነሳን ነው የምንነጋገረው። ሶ ዛሬ ደግሞ ፕሪቲን እና ቲኔጀሮች ላይ ፎከስ አድርገን እናወራለን። ያው ከዚህ በፊት እንደተነጋገርነው ኮሚዩኒኬሽን የሚጀምረው ወይንም ልጆቻችን እንዲያምኑን የምናደርጋቸው ቲን ከገቡ በኋላ አይደለም። ኢቨን 8 9 10 ከሆኑ በኋላ አይደለም። ከትንንሽነታቸው የሚጀምርና የሚያደግ ነገር እንደሆነ ተነጋግረናል። የ4 ዓመት ልጃችን ዕቃ ሲሰብር ሪአክት የምናደርግበት መንገድ ነገ የሆነ ጥፋት አጥፍቶ ይንገረን አይንገረን የሚለውን አፌክት ያደርገዋል የሚለውን አይተናል። ሶ ዛሬ ግን ለምንድን ነው ቲኔጀሮች ከወላጆቻቸው ጋር መነጋገር የሚያቆሙት? ብዙ ወላጆች የሚጠይቁኝ ያዋራኝ ነበር እኮ ልጄ ዝም ማይል ነበረ። በቃ ያየውን ሁሉ ነበር እየመጣ የሚነግረኝ። ስለ ጓደኞቹ ቢሆን ስለ ትምህርት ቤት ቢሆን ዝም ብሎ ስላሰበው ሀሳብ ሁሉ ዝም ብሎ ያወራኝ ነበር፣ ግን የሆነ ጊዜ ላይ አቆመ ማውራት ብዙ ወላጆች ይላሉ። የትንንሽ ልጆች ወላጆች ደግሞ የምንፈራው ነገር እሱ ነው አይደለ? በጣም ያወራሉ። አሁን የኔ ልጆች ኔክስት ዊክ ትልቁ 5 ዓመት ይሆነዋል፣ እግዚአብሔር ይመስገን። በጣም ይነግረኛል። ለሁሉም ሰው ነው የሚነግረው። የዳይኖሶር ስምዓት ነው የማውቀው፣ ምክንያቱም ብዙ ስለሚያወራ ያጋጠመውን ሁሉ ያወራል። እና ፍርሃታችን የሆነ እድሜ ላይ ደርሰው ማውራት ማይፈልጉበት ይገቡብን ወይ ብለን ትንንሽ ልጆች ያሉን ደግሞ እንሰጋለን። እንደዚህ አይነት ነገር ሲያጋጥመን ብዙ ጊዜ ኖቲስ የምናደርገው ልክ ቲን ሲገቡ ኮምፕሊትሊ ሲለዩን ነው እንጂ አክቹዋሊ የሚያወሩት ነገር ቀስ እያለ ነው እየቀነሰ ነገሮችን ሚስጥራዊ እየሆኑ ነገሮችን በራሳቸው ብቻ እየያዙ የሚመጡት በጣም ቀስ እያለ ነው። ይሄ የሚሆንበት ምክንያት ቅድም እንዳልኳቸው የመጀመሪያው ፓርት ኮሚዩኒኬሽን ኢዝ ቢልት ኢን ቻይልድሁድ፣ በህፃንነታቸው ቢልድ የምናደርገው ነገር ነው ኮሚዩኒኬሽን። ትንንሽ ፕሮብለም ሲነግሩን ትንንሽ ሆነው ያው ፍሪሊ ነው የሚናገሩት። ማይ ፍሬንድ ዲድንት ፕሌይ ዊዝ ሚ ብለው ጓደኛዬ ወይንም ክላስሜቴ ከኔ ጋር አልጫወትም አለ ብለው ቢነግሩን የምንመልስበት መንገድ አገን ያንን ፋውንዴሽን መሰረት እየጣልን ነው። ነገር ከባድ ነገር መተው እንዲያናግሩን እንዲያምኑን የሚሆንበት ወይንም አስተማሪ ተቆጣኝ ወይንም አስተማሪ ተቆጣችኝ እኛ የምንመልስበት መንገድ አገን ያንን ኮሚዩኒኬሽን ቢልድ እያደረገን ያለው። እነዚህ ስሞል የሆኑ ትንንሽ የሚመስሉ ብዙ ኢምፓክት የላቸውም ብለን የምናስባቸው ብዙ ጊዜ ደግሞ ንቀን የምንተዋቸው ኮንቨርሴሽኖች ወይንም ንግግሮች ከልጆቻችን ጋር አክቹዋሊ ሲግኒፊካንት የሆነ ኢምፓክት አላቸው ተለቅ ሲሉ። ችልድረን ልጆች ሆነው ልጆቻችን በጣም ኢምፖርታንት የሆነ ኩዌስችን ሁሌ ይጠይቃሉ ብያችኋለሁ። አም አይ ሴፍ? ይሄ የገጠመኝ ችግር፣ ይሄ ያልገባኝ ነገር ወላጆቼ ጋር ባመጣው ባናገራቸው ኢዝ ሴፍ? ሁሌ እንደምላችሁ እንደ ሰው ልጅ ሁሌ ሰርች የምናደርገው ይሄ ሰው፣ ይሄ ቦታ፣ ይሄ ነገር ሴፍ ነው ወይ የሚለውን ነው አእምሯችን የሚሰራው። ስለዚህ እሱን በእነዚህ ትንንሽ ኮንቨርሴሽኖች ዲቴክት እያደረጉ ያን ኮሚዩኒኬሽናችንን ቢልድ እያደረገ ነው የሚሄደው። ለዚህ ጥያቄ የሚያገኙት መልስ የስ ከሆነ ያ እናቴን አጥፍቻለሁ ብዬ ስነግራት ተረጋግታ ነው የምትሰማኝ፣ ስለዚህ ኢት ኢዝ ሴፍ ብለው እያመኑ ከመጡ እያደጉ ቢመጡም ቲንም ቢሆኑም መናገራቸው በጣም ብዙ ላይ ቀንስ ይችላል። ሌላው በጣም እንድናየው የምፈልገው ነገር 3 ሜሴጆች ልጆች ሁሌ ሪሲቭ ያደርጋሉ። 3 types of message ከልጆቻችን ጋር ኮሚዩኒኬት ስናደርግ የመጀመሪያው my feelings matter፣ በቃ የኔ ስሜት ወላጆቼ ግድ ይላቸዋል የሚለውን ሜሴጅ the way we treat them ያስተምራቸዋል። ምን ማለት ነው? የሆነ ነገር ሲነግሩን ወይ አዝነው ሊሆን ይችላል ወይ ጥፋት አጥፍተው ሊሆን ይችላል። እኛ ስሜታችንን ተቆጣጥረን ደህንነታቸውን ፕራዮሪታይዝ አድርገን ከልጆቻችን ፊሊንግ ጋር አብረን ቁጭ ስንል እንዲናገሩ ውስጣቸው ያለውን ነገር ሁሉ እንዲያወጡ ስፔስ ስንፈጥር ምንድን ነው ኮሚዩኒኬት የምናደርገው ለልጆቻችን? ኦኬ my feeling safe, it matters. ስሜቴን ያከብሩታል፣ ስሜቴን ቦታ ይሰጡታል ወላጆቼ የሚለውን ነገር በደንብ
ያስተውላሉ። አስተውለው ባይናገሩም ውስጣቸው ተቀርጾ ይቀራል። ሌላው ሁለተኛ አይነት ሜሴጅ ሪሲቭ የሚያደርጉት my feelings are tolerated። ምን ማለት ነው? ስሜቴን በቃ ይችሉታል። ይሄ ለምንድን ነው የሚሆነው? አንዳንዴ እንሰማቸዋለን፣ አንዳንዴ ደግሞ በጣም ትልቅ ኢሞሽን አሁን በጣም ሲያለቅሱ ወይንም በጣም ሲያዝኑ ወይ ፍረስትሬትድ ሲሆኑ እኛ ምቾት እንዳልተሰማን ሰንስ ያደርጋሉ ልጆቻችን። ወይንም በጣም አኖይድ እንደሆነ 10 ጊዜ መተው ሲያወሩት፣ በተለይ ትንሽ ሆነው አንዳንዴ የእውነት በጣም ብዙ ያወራሉ፣ ስፔሻሊ ደክሞን ከሆነ። እንደዛ ሲሆን ሁሌ ግን አኖይድ የምንሆን ከሆነ በጣም ማውራታቸው ኢሪቴት ሲያደርገን የሚያዩ ከሆነ ኦኬ ፊሊንጎቼ ሰምታይምስ ቶለሬትድ ናቸው፣ ግን ፉሊ ተቀብለውት አይደለም፣ አንዳንዴ ግን ቶለሬት ያደርጉታል የሚለውን ይማራሉ። ሜሴጅ ነምበር 3 ሌላ የሚማሩት ስሜቶቼ are problem ወይም my feelings are a problem ብለው እንዲረዱ እናደርጋቸዋለን። ይሄ የሚሆነው ምንድን ነው? የሚሰማኝ ስሜት ትክክል አይደለም ብለው እንዲረዱ፣ ወይንም የሚሰማኝ ስሜት ችግር ያለበት ነገር ነው፣ ችግር የሚያመጣ ነው ብለው እንዲረዱ the way we react ያንን ያስተምራቸዋል። ለምሳሌ ቶሎ ፍረስትሬትድ የምንሆን ከሆነ፣ በጣም የምንበሳጭባቸው፣ ቁጡ ከሆነ፣ በጣም የምንጮህባቸው ከሆነ፣ ሲያለቅሱ ወይ ጥፋት ሲያጠፉ ወይ ቴንትረም ሲያደርጉ ሁሌ ሃይ በሆነ ኢሞሽን ሚት የምናደርጋቸው ከሆነ ኦኬ ስሜቴ ራሴ ጋር ቢሆን ነው ሴፍ የምሆነው። ለማንም ሼር ባላደርገው፣ ስፔሻሊ ለወላጆች ሼር ባላደርገው እንዳይናደዱ፣ ፍረስትሬትድ እንዳይሆኑ፣ ራሴንም ሴፍ ለማድረግ ራሴ ላይ ኪፕ አደርገዋለሁ ብለው እንዲማሩ ያደርጋቸዋል። ሌላው ደግሞ በጣም ረጅም ሌክቸር የምንሰጣቸው ከሆነ ዩት ግሩፕ ላይ ሜንቶር ማድረጋቸው ልጆች እንደዚህ እያሉኝ ነበር፣ ይህን ሼር አድርጌያለሁ። የሆነ ነገር ያለፉበትን ነገር ሼር ሲያደርጉኝ ለወላጆቻችሁ ግን ሀውካም ለምንድን ነው ሼር ማታረጉት ስላቸው፣ አንዷ ምን አለችኝ፣ እኔ ብናገር በጣም የ2 ሰዓት ሌክቸር ነው የምትሰጠኝ ስለ ህይወቷ፣ ስለ ልጅነቷ ከኔ ጋር ምንም የማይገናኝ ለ2 ሰዓት ታወራለች እና ገና ከማውራቷ በፊት እኔ ይሰለቸኛል። ስለዚህ what's going on ስትለኝ nothing እላታለሁኝ አለች። የምንመክርበት ጊዜ ይኖራል። ረጅም ትምህርት የምናስተምርበት ጊዜ ሊኖር ይችላል ዲፔንዲንግ ኦን እድሜያቸው። ግን ኦነስት ሆነው ቮነራብል ሆነው ስሜታቸውን አውጥተው ሲናገሩ that's not the moment። እኛ ብዙ የምናወራበት እነሱ ቁጭ ብለው የሚሰሙበትን ኢንቫይሮንመንት ሳይሆን መፍጠር ያለብን እኛ ቁጭ ብለን የምንሰማበት እነሱ ውስጣቸው ያለውን ሁሉ የሚያወሩበት የሚያወጡበትን ኢንቫይሮንመንት ነው መፍጠር ያለብን። ስለዚህ ኢንተራፕት የምናደርጋቸው ከሆነ ወሬያቸውን ሳይጨርሱ እኛ ቆርጠን ልንመክራቸው ልናስተምራቸው የምንሞክር ከሆነ ምናጣጥለው ከሆነ ይሄ እኮ ትልቅ ነገር አይደለም፣ ስንት ልጅ አለ የሚበላውን ያጣ፣ ኧረ ይሄ ትልቅ ነገር አይደለም፣ አክስትሽ ታማ ተኝታ የለን እያልን የነሱ ከበደኝ ብለው እኛ ጋር የመጡትን ነገር በጣም የምናሳንስና የምናጣጥል ከሆነ ምን አይነት ሜሴጅ ነው የምንነገራቸው? my feelings are a problem። ስለዚህ ለወላጆቼ መናገር የለብኝም የሚለውን ሳናስበው ሳናስተውል እንሰጣቸዋለን። ዩዥሊ ይሄ ሶስተኛውን ሜሴጅ በተለይ የሚሰሙና ውስጣቸው ውስጥ የገባ ልጆች ቲን ሲሆኑ they are the quiet teenagers። በራቸውን ዘግተው ለብቻቸው የሚሆኑ ቲኔጀር ናቸው። ከባድ ነገር ደርሶባቸው ራሱ ፈተውት ራሳቸው ፊገር አውት አድርገውት ካለቀ በኋላ ነው እንጂ የምንሰማው እንደ ወላጆች መተው እንዲህ አይነት ነገር ጨንቆኛል ብለው የማይናገሩ ቲኔጆች እንዲሆኑ ያደርጋል። ስለዚህ ልጆቻችንን የእውነት መቅረጽ የምንችለው ከነሱ ጋር ያለንን ኮሚዩኒኬሽን መስራት የምንችለው ይሄ ትልቅ በሆነ ሌክቸር ወይንም የሆነ ቦታው ይዘናቸው ወተን ስፔሻል ኦኬዥን ላይ አይደለም። እነዚህ ስሞል የሚመስሉ ብዙ ጊዜ ሳናስተውል የምናልፋቸው ሞመንቶች ላይ ነው የምንሰራው። ሪሰርች ምን ይለናል? አጌን ኮንሲስተንትሊ ቻይልድ ሳይኮሎጂንም ብናነብ ዴቨሎፕመንታል ሳይኮሎጂንም ብናነብ ብዙ ሪሰርቾች የሚነግሩን ስትሮንግ ወላጅና ልጆች መካከል ያለ ኮሚዩኒኬሽን ለአዶለሰንስ ሚኒንግ ፕሪቲን እና ቲን ለሆኑ ልጆች አክቹዋሊ ሜንታል ሄልታቸውን የስነ ልቦና ጤንነታቸውን በጣም በጣም ሰፖርት እንደሚያደርግ ይነግረናል። ስለዚህ ኮሚዩኒኬሽናችን ከልጆቻችን ጋር ያለውን ኮሚዩኒኬሽን ፎከስ አድርገን የምንሰራው ሚስጥራቸውን መተው እንዲነግሩን ብቻ ሳይሆን የእውነት የስነ ልቦና ጤንነታቸውን ሰፖርት ስለሚያደርግላቸው ነው። ስለዚህ እነዚህ ነገሮች በጣም ኦቨር ዘ ይርስ ቢልድ የምናደርጋቸው ናቸው። ስሞል ኮንቨርሴሽንስ፣ በትንንሹ የምንጨዋወታቸው ነገሮች፣ ኢሞሽናል ሞመንት ከፍቷቸው ሲመጡ ነገሮቻችንን ጣል አድርገን የምናደርገው ይሄንን ባለፈው ስላቸው ነበረ። ልጃችን ለምሳሌ የሆነ ነገር እየሰራን
የሆነ ነገር ቢያስፈልገው ወይ ውሃ ጠማኝ ሊሆን ይችላል። ትንንሾች ሆነው ኢቨን ፕሪቲን ሆነውም ሊሆን ይችላል። የሆነ ኒድ ካላቸው እኔ ነገሮችን እርግፍ አድርጌ እሱን አተንድ ማድረግ ከሆነ ምንድን ነው ኮሚዩኒኬት ማድረገው? እናቴ ሁሌ እኔን ፕራዮሪታይዝ ታደርገኛለች የሚለውን ኮሚዩኒኬት አደርጋለሁ። ግን ሁሌ በኒድ እኔ ጋር ሲመጡ እማስቀምጣቸው ዌት ይሄንን እስክጨርስ ጠብቀኝ፣ እንትናን አናገሬ እስክመጣ ጠብቀኝ፣ ሁሌ ከኛ መልስ የሚያገኙት ጠብቅ እደርስብሃለሁ አይነት ከሆነ ፕራዮሪታይዝ እንዳልሆኑ እየገባቸው ያልፋሉ። ይሄንን ኢምፓክቱን ወዲያው አናየውም። ቲን ሲገቡ የራሳቸውን ኢንዲቪጁዋሊቲ ዴቨሎፕ ማድረግ ሲጀምሩ ግን ከኛ እየተገነጠሉ ነው የሚሄደው። ያ ደግሞ በፍጹም የሚያዋጣን ነገር አይደለም። ምክንያቱም የምንኖርበት ዓለም ብዙ እንደምንነጋገረው የወላጆችን ኢንፍሉዌንስ በጣም ሚኒማይዝ የሚያደርግ ወይንም እኛ ልጆቻችን ላይ ያለንን የመቅረጽ ችሎታችንን በጣም ሚኒማይዝ የሚያደርግ ዓለም ውስጥ ነው ልጆቻችንን እያሳደግን ያለ ነው። ስለዚህ እነሱ አምነውን እኛ ጋር መምጣታቸው በጣም ክሩሻል የሆነ ነገር ነው። ቲኔጀሮች ግን ሲጀመር ራሱ ለምንድን ነው ሞር ኳየት የሚሆኑት? ይሄ ጥንንጥ ሆነው በጣም የሚያወሩት ነገር ለምንድን ነው የሚቀንሰው? የእኔ ልጅ አሁን ቀንሷል፣ ወሪ ማድረግ አለብኝ ወይ እያለን ከሆነ ፊው ነገሮችን እንነጋገር። ቲን ሲገቡ ዴቨሎፕመንታሊ ኤክስፒሪየንስ የሚያደርጉት ነገር አለ። አንድ አይደንቲቲያቸውን በጣም ፊገር አውት ለማድረግ እየሞክሩ ነው። ማነኝ እኔ? የቱ ጋ ነው ብሎንግ የማደርገው? ስለምንድን ነው ማምነው? የሚሉትን በጣም ራሳቸው ላይ የሚሰሩበት ሲዝን ነው የሚሆነው፣ እድሜ ነው የሚሆነው። ሌላው ጓደኞቻቸው ሞር አፒሊንግ የሚሆኑበት እድሜ ነው which is very developmentally normal የሆነ ነገር ነው። ከዛ ባለፈ ደግሞ ሶሻል ፕሬሸር በጣም የሚጫናቸው ጊዜ ነው። ምክንያቱም ቲኔጅ እድሜ ላይ ፕሪቲን ቲን ላይ ሲገቡ የተቀባይነት በጣም ኦልሞስት ሰርቫይቫል ኒድ አይነት አድርገው ነው የሚያዩት። በሰው መወደድ፣ በሰው መቀበል፣ እስፔሻሊ ደግሞ በኩዮቻቸው መካከል ተቀባይነት ማግኘት ለእነሱ ዋን ኦፍ በጣም ትልቅ የሆነ ፕራዮሪቲ ነው። ስለዚህ ሶሻል ፕሬሸር በጣም አለባቸው። ደግሞ እኛ ካለፍንበት በላይ የእነሱን የሚያከብደው እኛ ትምህርት ቤት ሄደን ነው እኩዮቻችንን የምናገኘው፣ ወይ የሆነ ቦታ ፊዚካሊ ፕሬዘንት ሆነን ነበር እኛ ቲኔጅ ሆነን የምናገኘው። እነሱ ግን it's always with them ስልካቸው ላይ ነው። ሶሻል ሚዲያ ስልካቸው ላይ ነው። ትምህርት ቤቶቻቸው ከሚገናኟቸው ሰዎች ጋር ብቻ አይደለም ሶሻል ፕሬሸር ያለባቸው ከማያውቋቸው ኢንተርኔት ላይ ካሉ ሰዎች ጋር። ስለዚህ እነሱ ላይ ያለው ፕሬሸር በጣም እኛ ካለፍንበት በጣም በእጥፍ የበለጠ ነው። ሌላው ሰልፍ ወርታቸውን በጣም ኮስችን የሚያደርጉበት ነው። ጠቀሜታዬ ምንድን ነው? ማንኝ እኔ የሚለውን ኮስችን የሚያደርጉበት ነው። ሌላ ደግሞ እያጠፉ የሚማሩበት ነው። የማይሆን ዲሲዥን እየወሰኑ ሪመምበር ተነጋግረናል፣ ብሬን ዴቨሎፕመንትን ስናወራ አይደለም። ይሄ ትክክለኛ ውሳኔ አገናዝቦ የሚወስነው ፓርት ኦፍ ዴር ብሬን ስቲል ዴቨሎፕድ ሆኖ አላለቀም። ስለዚህ ብዙ ነገራቸውን የሚማሩት ጥፋት በማጥፋት ነው። ስለዚህ ልጆቻችን ሁሌ ስፔሻሊ ቲኔጅ ሲሆኑ የሚጠይቁት አገን ማንን ነው ባዋራ ሴፍ የሚሆን ነው? ማንም ባዋራ ነው ጀጅ ሳያረገኝ ሳያጣጠልብኝ የእውነት ቁጭ ብሎ ግድ ብሎት የሚሰማኝ የሚለውን ነገር እየፈለጉ ነው የሚውሉት። ስለዚህ the past experience እንዴት አድርገን እንዳሳደግናቸው ለነዚህ መልስ ይሆንላቸዋል። ናሪብን ያሳደግናቸው አሁን I'm sure ቲኔጅ ወይንም ፕሪቲን ያለን ወላጆች ደንግጠን እየሰማን ነው። አትደንግጡ። እዛ ቦታ ላይም ይሄንን ፎከስ አድርገን ሳንሰራ ልጆቻችን ቲኔጅ ከገቡ ስቲል ሪፔር ማድረግ ይቻላል። ራሳችንን ሬጉሌት አድርገን ስሜቶቻችንን ተቆጣጥረን ልጆቻችንን ፕራዮሪታይዝ ማድረግ ስንጀምር በጣም የሚገርመው ነገር ልጆችና ቲኔጀሮች ኢሞሽናል ሴፍቲን ቶሎ ነው ኖቲስ የሚያደርጉት። ደግሞ የመቀየር ችሎታቸውን ያን ያህል ከትልቅ ሰው ጋር ሲወዳደር ፈጣን ነው። ስለዚህ there is hope too late ነን ብላችሁ እንዳታስቡ ነው ይሄንን እምላችሁ። ስለዚህ ይሄንን ሴፍቲ ስናሳያቸው ሞር ኦፕን ሆነው ይናገራሉ። ግን ኢሞሽናሊ አንፕሬዲክተብል ከሆነን እንደወላጅ አንዴ ተረጋግተን የምንሰማ፣ አንዴ ያዙኝ ልቀቁኝ የምንል፣ አንዴ ኢግኖር የምናደርግ፣ አንዴ ደግሞ ብዙ እየጠየቅን ለማውጣታት የምንሞክር ኦል ኦቨር ዘ ፕሌስ ኢሞሽናሊ የምንሆን ከሆነ ወይንም ስሜታችን ኦል ኦቨር ዘ ፕሌስ የሚሆን ከሆነ አንፕሬዲክተብል ነው የምንሆነው። ዳትስ ናት ሴፍ ብለው እንዲያምኑ ነው የሚያደርጋቸው። ሞር እንዲደበቁ እናደርጋቸዋለን። ስለዚህ ኮንሲስተንሲ በጣም ኢምፖርታንት ነው። የት ነው የሚሄዱት? አንዳንድ ምክር ሲፈልጉ ሲከብዳቸው የት ነው የሚሄዱት ብለን መጠየቅ ከፈልግን መቼስ ሁላችንም እናውቃለን። የመጀመሪያው እጃቸው ላይ ያለው ዲቫይስ ላይ ነው፣ ኢንተርኔት ላይ ነው የሚሄዱት።
ናው ኢንተርኔት is a beautiful thing እኔና እናንተን እንደዚህ እያገናኘን ያለው ኢንተርኔት ነው እግዚአብሔር ይመስገን ለሱ ግን አእምሯቸው ዴቨሎፕ አድርጎ ጎልብቶ ያልጨረሰ ልጆች እጅ ላይ ሲገባ ግን the most dangerous thing ነው ምክንያቱም የፈለጉትን ነገር ሰርች አድርገው መልካምን ፈልጎ የሚመክራቸው ሪሶርስ ብቻ አይደለም የሚያገኙት ልጆችን ለማጥቃት የሚሞክር ሪሶርስም ሊያገኙ ይችላሉ ኮራፕት ለማድረግ የሚፈልግ ሪሶርስም ሊያገኙ ይችላሉ ስለዚህ ሰርች የሚያደርጉት ነገር ሁሉ ጠቃሚ የሆነ ነገር አይደለም የሚያወጣው ስለዚህ አንድ የሚሄዱበት ኢንተርኔት ነው ሌላው እኩዮቻቸው ላይ ነው እኩዮቻቸው ጋር ሲሄዱ ደግሞ ያው ማንን እንደሚመራ እንግዲህ እግዚአብሔር ነው የሚያውቀው ስለዚህ ይሄ ደና ነገር ሄደው የማያገኙበት ነገር ላይሆን ይችላል ወይንም የማይሆን ሰው ጋር ሊሄዱ ይችላሉ ስለዚህ ኦር አንዳንዶቹ ማንም ጋር ሄዱም ለብቻቸው በር ዘግተው የሚያልፉበትን ነገር ተሸክመው መሸከም እስኪያቅታቸው ጥግ ድረስ ይሄዱ እናያለን ስለዚህ ሳይለንስ በእኛ ባህል በተለይ ዝምታ ወርቅ ነው እየተባለ ነው it really is not especially ለልጆቻችን ዝምታ ወርቅ አይደለም ዝም በማለታቸው መጠን ያን ያህል ነገሮች እንዲከብዳቸው ነው የሚሆነው ስለዚህ በተቻለን መጠን ከነሱ ጋር ያለንን ኮሚዩኒኬሽን መስራት መቻል አለብን ቅድም እንዳልኳችሁ it's not too late ልጆቻችን 4 ዓመት ቢሆናቸው 14 ዓመት ቢሆናቸው 17 ዓመት ቢሆናቸው it's not too late ነገሮችን ሽፍት ለማድረግ just የራሳችንን ኢሞሽን ቼክ አድርገን ልጆቻችን ያሉበት ቦታ ላይ ሚት አድርገናቸው ጩኸታችን አድርገን ምንም የማይገባ ነገር የሚያስለቅሳቸው ከሆነ ምንም እኛ ችግር ነው ብለን የማያስጨንቀን ነገር እንቅልፍ ሲያሳጣቸው ካየን ችግሩ እነሱ ጋር ችግር ስለሆነ ብቻ ችግር ነው ብለን ማመን መቻል አለብን እንደዛ ስናደርግ የሚያልፉበትን ነገር ቫሊዴት ስናደርጋቸው ነው መተው ሞርኛ ጋር መነጋገር የሚችሉት ስለዚህ ልጆቻችን በጣም ሪስፖንድ ያደርጋሉ ስንጠቀልለው ሜሴጃችን ምንድነው አንድ ትንንሾቹ ሞመንቶች ናቸው ኮሚዩኒኬሽንን ቢልድ የሚያደርጉት ልጆች ዝም ማለት የሚጀምሩት ፕሪቲን እና ቲን ሲሆኑ አይደለም ከድሮ ጀምሮ ቀስ እያለ የሚሄድ ነው እኛ ግን የምናየው እዛ ላይ ስለሆነ ነው ስለዚህ እነዚህን ስሞል ሞመንቶች እየተጠቀምን የእውነት የነሱ ልብ ግድ እንደሚለን ስሜታቸው እንደምናከብርላቸው ቦታ እንዳለው መናገር መቻል አለብን again it's not too late ዛሬ የምንቀይረው ነገር የዛሬ ሳምንት ኢምፓክቱን ልናይበት እንችላለን ወይ የዛሬ ዓመት ስለዚህ እንበርታ ለልጆቻችን ስፔስ እንፍጠር ከዚህ ባለፈ ደግሞ ባለፈውም ሼር አድርጌያችኋለሁ DMV ኤሪያ ያላችሁ ቨርጂኒያ DC ሜሪላንድ የምትኖሩ ሰዎች end of April beginning of May አካባቢ ላይ ቀኑን ፋይናላይዝ አደረግ እነግራችኋለሁ in person ተገናኝተን ቡና እየጠጣን ይሄንን ቶፒክ በደንብ እንድናወራበት ፈልጋለሁ እንዴት ነው ልጆቻችን ግልጽ ሆነው መናገር እንዲችሉ environment-ን መፍጠር የምንችለው እንደዚህ አንዳንድ ቶፒኮችን ደግሞ እንዴት ነው ማናገር የምንችለው የሚለውን ፕራክቲካሊ የሆነ ቱል የምናይበት ወርክሾፕ ነገር ፕላን እያደረኩላችሁ ነው ይሄ ኢንትረስት ያደርገኛል የምትሉ in the area የምትሆኑ ወይንም ትራቨል የምታደርጉ ሰዎች ካላችሁ ኮሜንቱ ላይ ለሚኖ ሊንክ ክሬት አደርግላችኋለሁ ሄዳችሁ RSVP የምታደርጉበት እንግዲህ እግዚአብሔር ይርዳን I'm very excited እንደዚህ በኢንተርኔት የምንተዋወቅ ሰዎች ደግሞ in person በደንብ እንድንደጋገፍ የምንማማርበትን ጊዜ አንድ ላይ ለማሳለፍ so please let me know interested የሆናችሁ ሰዎች ከዛ ደግሞ we'll do more እግዚአብሔር ይርዳን thank you so much for watching again share this አንድ ላይ ተደጋግፈን ማደግ እንድንችል ለሌሎች ወላጆች ሼር አድርጉ subscribe comment like touch the bell thingy ኖቲፋይ እንዲያደርጋችሁ በሚቀጥለው ቪዲዮ እንገናኛለን እግዚአብሔር ብርታት አቅሙን ጥበቡን ይስጣል መልካም